ሰላም ለእናንተን ምስጋና ዩቲዩብ ተከታዮች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ነገራ ሁሉ ሰላም ነው። ዛሬ ደግሞ አንድ ግጥም ይዤ መጥቻለሁ። ይሄንን ግጥም እስከ መጨረሻ ስሙት። ፍቅር ጠፋ በእኛ ዘበን፣ ሞት በዛ በእኛ ዘበን፣ የሚራራ ሰው አጣን በእኛ ዘበን። ከየት መጣ ጭካኔ? ከየት መጣ ጭካኔ? ልጅ አባቱን ገደለ፣ ልጅ አባቱን ገደለ። ብንመለስ ይሻለናል ዘበኔ፣ የዘበኔ ሰዎች ብንመለስ ይሻለናል፣ ብንመለስ ይሻለናል። መዋደድ ይኑርብን፣ መዋደድ ይኑርብን፣ መለየት ከኛ ህይወት ይርቅ፣ መለየት ከኛ ህይወት ይርቅ። ለእንጀራ ብለን ለምን ወንድምን እንገድላለን? ለእንጀራ ብለን ለምን ወንድምን እንገድላለን? ለምን ወንድምን እንገድላለን? ተፈቃቅረን ብንኖር ይሻል ነበረ። ህዝቤ ምን ነካሽ? ዛሬ አይተ ነገ የሚጠፋ ነገር ለምንድን ነው ህይወትን የምታጠፋ? የሰው ህይወትን የምታበላሸው? ትውልድ ተው፣ ትውልድ እንመለስ፣ ብንመለስ ይሻለናል፣ ብንመለስ ይሻለናል። ስንኖር በፍቅር እንኖር፣ ስንኖር በፍቅር እንኖር። ጭካኔት ከኛ ህይወት የራቀ ይሁን፣ ጭካኔት ከኛ ህይወት የራቀ ይሁን። ስለዳመጣችሁ ከልብ አመሰግናለሁ። ይሄንን ግጥም ስስሙ በማስተዋል ስሙት። ብዙ ችግር የበዘነበት ዘመን ነው ያለነው። ልጅ አባትን በአይን እያየ የገደለ፣ ወንድምን በአይን እያየ እየገደለን ያለ ዘመን ነው ያለነው። ሰው ከሰው ይልቅ ብርን ወይም ገንዘብን የሚወድድ ዘመን ነው ያለነው። ሰው በራቆት እየሄደን ነው ያለው። ቅድስና የሌለበት ዘመን ነው ያለነው። ስለዚህ እንመለስ፣ ብንመለስ ይሻለናል። ትውልድ ወዴት እየሄደን ነው? ማን ምኑ ነው እያስተማረን ያለነው? ምኑ ነው እያስተማረን ያለነው? ስለዚህ ስንኖር መልካም ነገርን አስተምረን ብንኖር ጥሩ ነው። እግዚአብሔርን አስከብረን ብንኖር ጥሩ ነው። የዘመኑ ትውልድ ግጥም ስለሆነ ሼር አድርጉ፣ ላይክ፣ ሰብስክራይብ። ቤተሰብ ያልሆናችሁ ዳይሎግ ምልክቱ ጫኑ፣ ሰብስክራይብ አድርጋችሁ ቶሎ ቶሎ ብሎ ቪዲዮ የማይደርሳችሁ ብትኖሩ እና ተከታተሉ። ወዳችኋለሁ፣ አበረታቱኝ።